ምክንያትሽ ምንድነው? ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ ይበላ ነው። ለዚህ ፊልም እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። 10 ሚሊዮን ክፈሉ፣ ከዛ በኋላ ግደሉኝ። ግምቴ እኮ 100 ሚሊዮን ነው። ፈራው ካለ ብተውት ምን አለ? ፈራው ካለ ብተውት ምን አለ? ከነሙዝ ጋር ተያይዞ አንድ ቀልድ ቆይቷል ግን እና ልንገራችሁና ማለት ታውቁታላችሁ ብዬ አስባለሁኝ። እና መጀመሪያ ዶሮ ትበላለህ፣ ከዛ በሁለተኛው ሳምንት የዶሮ ውጤት የሆነውን እንቁላል ትበላለህ፣ በሶስተኛው ሳምንት የዶሮ ምግብ የሆነውን ፍርፋሪ ትበላለህ፣ በአራተኛው ሳምንት አሳርህን ትበላለህ፣ ደሞዝ ይወጣል። ለማንኛውም አሁንማ እንደዛም በዚህ ኑሮ ውድነት ያው የለም እንደዛም እዛም ድረስ የሚያደርስ ነገር የለም። አሁን ገና ከመጀመሪያው ቀን አሳርህን ትበላለህ፣ በሶስተኛው ቀን አሳርህን ትበላለህ ማለት ነው። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ የኛ ማድ ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው እናንተን ያዝናናሉ፣ ያስተምራሉ፣ ሀሳብ አስተያየት ደግሞ እንድትሰጡ ያደርጋሉ ብዬ ያሰብኳቸውን የተለያዩ ጉዳዮችን መርጬ ይዤላችሁ መጥቻለሁኝ። እስከ ፍጻሜው ድረስ አብራችሁኝ ትቆዩ ዘንድ በአክብሮት እጋብዛለሁኝ። እንግዲህ ዛሬ ይዤላችሁ የመጣኋቸውን ጉዳዮች ለመንገር ያክል ሰሞኑን ሄኖክ ወንድሙ ወይም ደግሞ ተዋናይ ሄኖክ ወንድሙ እያሳየ ያለው የተለየ ባህሪ አነጋጋሪ ሆኗል እና ለመሆኑ ሄኖክ ወንድሙ ምን አጋጠመው? እሱን እንቃኛለን። ሌላው ደግሞ ቲጂ አገልግልን ሁላችንም እናስታውሳታለን። ከዛሬ 7-8 ወር በፊት ትልቅ ሆቴል ለመክፈት ሞክራ ነበር እና የተለያዩ ደግሞ ጥረቶችን የምታደርግ ልጅ ነበረች እና ቲጂ አሁን ደግሞ አዲስ በሆነ ነገር እያየናት ነው ያለ ነው ማህበራዊ ሚዲያ ላይ። ለመሆኑ ምን አይነት ነገር ውስጥ ነው ያለችው ቲጂ? እሱንም የምናይ ይሆናል። በተጨማሪ ደግሞ ሴዶ ማርሻል አርት የቲክቶክ አካውንቱ ተዘግቶበታል። እሱ እንደሚለው ጠላቶቼ የቲክቶክ አካውንቴን አዘግተውብኛል ብሏል ማለት ነው። ስለሱም የምንለው ነገር አለ። ለማንኛውም እስከ ፍጻሜው አብራችሁ እንድትቆዩ በአክብሮትና በፍቅር ነው ማለት ነው የምጠይቃችሁ። እዚህ ጋር ደግሞ ቻናሌን ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ በማድረግ ቤተሰቤን እንድትቀላቀሉ በአክብሮት እጋብዛለሁ። በጣም አመሰግናለሁኝ ስለመጣችሁ። እስቲ ከሚያዝናኑትና ያስተምራሉ ብዬ ካሰብኳቸው እንጀምርና ወደ ቁም ነገሩ እንቀጥላለን ማለት ነው። ይሄን ቪዲዮ ጋበዝኳችሁ እንየውና እዚህ ቪዲዮ ላይ በነገራችሁ ላይ የምለው አለኝ፣ ግን እንየው መጀመሪያ። በጣም ይገርማል። አያችሁ ፈጠራ አያችሁ። ፈጠራ ለካ ጭንቅላት ውስጥ ነው ያለው። በጣም ይገርማል። እኔ ስለዚህ ቪዲዮ ማለት የፈለግኩትኝ ምንድን ነው፣ ብዙዎቻችን እንግዲህ ሁሌ የሆነ ነገር ማድረግ ስንፈልግ ችግሮችን ነው የምናስበው እና ያን ነገር የምንደፍንበትን ወይም ደግሞ ያንን ነገር እጃችን ላይ ባለው ቀላል ነገር መፍትሄ ልንሰጥ የምንችልበትን ነገር አናስብም እና ግን እንደዚህም እጃችን ላይ ባለ ቀላል ነገር ችግሩ ሲመጣ መፍትሄውም አብሮት አለ ማለት ነው እና አሁን ሽንኩርቱ ተፈጭቷል፣ ግን የተፈጨው በመደበኛ መልኩ በተዘጋጀ መፍጫ አይደለም። አያችሁ፣ ግን ለካ ለችግሮች ሁሉ ካሰብንና ካየን ምንም በእጃችን የምንይዘው ነገር መፍትሄ ሊሆን ይችላል ማለት ነው እና ይሄንን ነው መናገር የፈለግኩት። ትልቅ ትምህርት ይሰጣል ብዬ ያሰብኩት ነገር ስለሆነ ማለት ነው። አሁን ደግሞ እስቲ ሌላ የሚያስቅ ኮሜዲ ነገር ልጋብዛችሁ። የሚታይ ሴቶች፣ አረ ሁላችንም ሴቶች እንደዚህ አይደለንም። ደሞዝ በወጣ በሶስተኛው ቀን ይላል። ደሞዝ በወጣ እኔ የሚመለከታቸው አላቸው። እኔ ደሞዝ በወጣ በሶስተኛው ቀን ከደሞዝ ጋር ተያይዞ አንድ ቀልድ ቆይቷል ግን እና ልንገራችሁና ማለት ታውቁታላችሁ ብዬ አስባለሁኝ። እና መጀመሪያ ዶሮ ትበላለህ፣
ከዛ በሁለተኛው ሳምንት የዶሮ ውጤት የሆነውን እንቁላል ትበላለህ። በሶስተኛው ሳምንት የዶሮ ምግብ የሆነውን ፍርፋሪ ትበላለህ። በአራተኛው ሳምንት አሳርህን ትበላለህ። ደሞዝ ይወጣል። ለማንኛውም አሁንማ እንደዛም በዚህ ኑሮ ውድነት ያው የለም እንደዛም እዛም ድረስ የሚያደርስ ነገር የለም። አሁን ገና ከመጀመሪያው ቀን አሳርህን ትበላለህ። በሶስተኛው ቀን አሳርህን ትበላለህ ማለት ነው። በጣም ያስቃል። ለማንኛውም እንግዲህ ይህን ያህል ደግሞ ፈታ ካልን ወደ ቁም ነገሩ እንመለሳለን ማለት ነው። በዋነኝነት ይዤላችሁ የመጣሁትኝ እንግዲህ በመጀመሪያ ላይ የፈለግኩት የተዋናይ ሄኖክ ወንድሙ ጉዳይ ነው። ሄኖክ ወንድሙ ምን ነካው? እስቲ ይህን ቪዲዮ እንመልከት። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው ለዚህ ፊልም። እወዳችኋለሁ፣ አከብራችኋለሁ። እሺ የምሬ ስለታገሳችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። በነገራችሁ ላይ ሄኖክ ወንድሙ ሰሞኑን ማህበራዊ ሚዲያ ላይ የሚለቃቸው ቪዲዮዎች እጅግ አነጋጋሪ ሆነዋል እና ምን ሆነዋል እያሉ ነው እና ኮሜንቶቹንም ማየት ትችላላችሁ። ምንድን የሆንከው ይላል እና እነዚህን ኮሜንቶች እዚህ ቪዲዮ ስራውን የተሰጡትን ኮሜንቶች ይዋቸው። ምንድነው የሆንከው? ምን ሆነክ ነው? ምን አጋጥሞክ ነው ይላል እና ሄኖክ ወንድሙ ምንም አላጋጠመው። ፈረጃ የተሰኘ ፊልም በህዝብ ስፖንሰርነት የተሰራ ፊልም እየቀረጸ ነበር ላለፉት 3 ዓመታት እና ደስ በሚል ሁኔታ ፊልሙ ቀረጻው ተጠናቋል ማለት ነው እና ያንን አስመልክቶ ነው እንግዲህ ትንሽ ነካ የምታደርግ ጎሸም ነው ልብን የምታሞቅ ንግግር ለሱ ማለት ነው እና ያደረገው እንግዲህ ፈረጃ ፊልም በጣም በርካቶቻችሁ ተሳትፋችሁበታል ብዬ አስባለሁ። በማገዝ በገንዘብ ደረጃ ዲያስፖራው ተሳትፏል። እንዲሁ እዚሁ ሀገር ውስጥ የሚኖሩ የተለያዩ የማህበረሰብ ክፍሎች ፈረጃ ፊልምን ስፖንሰር አድርገዋል እና ፈረጃ ከህብረተሰቡ ተሳትፎ በህብረተሰቡ ስፖንሰርነት የተሰራ ፊልም ነው ማለት ነው እና ፊልሙ ስለተጠናቀቀ ነው እንግዲህ ሄኖክ ጸጉሩንም የመለጠው ካራክተሩ ነው ፊልሙ ላይ ያለው ካራክተር እንጂ ሄኖክ ምንም ሆኖ ወይም ደግሞ ምንም የተለየ ነገር አጋጥሞት አይደለም። ለካራክተሩ ሲባል ነው። ካራክተሩ በጣም ተጎሳቅሎ በዚህ ሁኔታ እንዲታይ የተፈለገ ካራክተር ነው እና እንግዲህ ለዛ ሲባል ነው ማለት ነው ጸጉሩንም እንደዚህ አድርጎ የተመለጠው። ስለዚህ ሄኖክ ወንድሙ ምንም የተለየ ነገር አላጋጠመውም። ስለ ሄኖክ ወንድሙ ካነሳን አይቀር በጣም ኢትዮጵያ ውስጥ ማለት ነው ከምወዳቸው በጣም ለፊልም ተሰጥኦ አላቸው ብዬ ከማስባቸው ተዋናዮች አንዱ ሄኖክ ወንድሙ ነው። በጣም በተለይ የስሜትን የሚነኩ ውስጥ ድረስ የሚገቡ ፊልሞችን ሲሰራ ይህ እልህኛ ሆኖ ሲሰራ፣ ጋንግ ሆኖ ሲሰራ፣ በጣም ደግሞ የሀዘን ያጠቃው ሰው ሆኖ ሲሰራ በጣም ይችልበታል። ሄኖክ በጣም ይችልበታል። በቃ ውስጥ ላይ የሆነ ሁሌ ያስታውሳለሁኝ የሰራቸውን ፊልሞች እዚህ ጋር ይሄ ምናምን ተገታትሮ ምናምን የሆነ ፊቱ ምናምን ብሎና ከልቡ ነው የሚሰራው የእውነት ማለት ነው እና በጣም ጎበዝ ተዋናይ ነው። በጣም ኢትዮጵያ የፊልም ኢንዱስትሪ ላይ በጣም መቆየት ያለበት አሻራውን በደንብ ማሳረፍ ያለበት ተዋናይ ነው ሄኖክ ማለት ነው። ለማንኛውም በርታ ብለናል። በጣም ትችላለህ ሄኖክ ማለት ነው። በርታ እና እስቲ ስለ ሄኖክ ኮሜንታችሁን ደግሞ ሀሳባችሁን ኮሜንት ላይ አስፍሩ። ወደ ሁለተኛው ጉዳይ እገባለሁኝ። ወደ ጉዳይ ከመግባቴ በፊት ግን እስቲ እቺን ቪዲዮ እንመልከታት። ዙሪያ የምታሳድጋቸው ልጆች አሉ። ለእሷ ልጅ እንድታሳድግ የሰጧት አካላቶች ልጃቸውን መልሰው መውሰድ አለባቸው። ቤተሰቦቻቸው ከሌሉ እንግዲህ የሰጠው አካል የመንግስትም አካል ከሆነ አሳዳጊ አካላቶች ከሆነ የሰጧት ሊቀበሏት ይገባል። በነገራችሁ ላይ ቲጂ አገልግል የመጣችበት መንገድ የሄደችበት ፕሮሰስ በጣም የምትደነቅ ሴት ናት። እኔ እስካሁንም ማለት ነው ቲጂን በጣም ነው ማደንቃት። የመጣችበት የሄደችበት ነገር፣ ያሳለፈችው ህይወት፣ በሴትነቷ የተፈተነችው ፈተና፣ ከዛ ደግሞ ብቻዋን አሸንፋለች ብዬ የማስባት ሴት ናት። ከመጀመሪያ ከጥሩ ስነሳ ማለት ነው እና ብዙ ነገር ላይ ብዙ ስኬት ላይ ደርሳ ለብዙ ሴቶች እህቶቻችን ትምህርት ሆና በአረብ ሀገር ለሚገኙ እህቶቻችን በጣም መነቃቃትን ፈጥራ እንዴ ወደዚህ ወደ ሀገርም ደግሞ ተመልሶ መለወጥ መስራት ይቻላል እንዴ እኔም ልሞክረው እንድንል ያደረገችን እህት ናት ቲጂ በነገራችሁ ላይ እና ስኬቷም ቀላል የሚባል ነገር አይደለም። ችግሯ ያው ቲጂ የወደቀችበት ዋናው ከዛሬ 78 ወር በፊትም ዋናው ምክንያት ስኬትን እንዴት መያዝ እንዳለባት አታቅም፣ ገንዘብን እንዴት መያዝ እንዴት ማጫወት እንዳለባት አታቅም። በጣም መጥፎ ነገር ደግሞ ሰው የላትም። ሰው በጣም አስፈላጊ ነው ለሰው ልጅ ማለት የሆነ ሰው የኔ የምትሉት የሚያሽቃብጥ ምናምን እኮ ብዙ አለ። ቲጂዬ ጎበዝ በርቺ ምናምን ሚል ብዙ አለ። ግን ትክክለኛ እሷ ያለችበትን ስታተስ የሚነግራት
የሚያርማት የሚያስተምራት ሰው ያላት አይመስለኝም። ግን ደግሞ ሊኖራት ይችላል። ቢኖራትም እሷም ደግሞ ላትቀበል ትችላለች። እና ሁለት ነገር አያለሁኝ ማለት ነው። አንደኛ እንዳልኳችሁ እንደዛ አይነት ሰው ትክክለኛ በቃ የቲጂን ራሷን እንድትጠብቅ ራሷን ባለችበት ስታተስ ላይ እንድታቆይ የሚያሳያት ማኔጅ እንድታደርግ የሚያሳያት ሰው የላትም። ቢኖራትም ግን እሷም ኮሜንት አትሰማም። ምክንያቱም የዛሬ 7-8 ወር አካባቢ እኮ ምግብ ቤቱ ከስሮ ብዙ ነገር ውስጥ ገብታ ተመልሳ ደግሞ ወደ ጸበል ገብታ በዛ ሁኔታ ላይ ብዙ ሰዎች እየመከሯት ነበረ። አሁን ድጋቤ ስትመጪ ግን እንደዚህ ሆነሽ አትምጪ፣ እንደዚህ አድርጊ ብለው በጣም ብዙ ሰዎች እየመከሯት ነበረ። እና ቲጂ ግን ያንን ምክር ብትሰማ ኖሮ አሁን የምናየውን ውድቀት ተመልሳ አትወርቅም ነበረ። አሁንም አዲስ የቲክቶክ አካውንት ከፍታ ቪዲዮ እየሰራች ነው። አዲስ ምግብ ቤት ከፍታለች እና የምታሳያቸው ነገሮች ምንም ከድሮ የተቀየረችው ነገር የለም። ምግቧ እስካሁን ድረስ በጣም የደከመ ነው ሲታይ። በጣም የጽዳት ጉዳይ ጥያቄ ውስጥ የሚገባ ነው። ግን አሁንም ሰው እያዘዛት ነው። ሰው ተስፋ አልቆረጠም። በሷ ደንበኞቿ ተስፋ አልቆረጡም። እያዘዟት ነው። ለነዳያን ያዘዋታል። እንደገና ደግሞ ትንሽዬ ቲጂ ምግብ ቤት የምትል ቤት ከፍታለች እና ሰዎች ቤቷ ሄደው ይመገባሉ። ቤቷ አሁንም ድረስ ሙሉ ነው። እንደዛም ሆኖ ግን ቲጂ ኩሽና አይደለም የምታዩት። የት ነው ቲጂን የምታዩት? ቲክቶክ ላይ 24 ሰዓት ተቀምጣ ላይቭ ስትገባ ነው አሁንም የምታዩት። እና የጤናዋ ሁኔታ በእርግጥ በጣም ያሳስባል። እኔ እንደሌላ ሰው ወይም እንደ ሰዎች እንደሚሉት ቲጂ የጤናዋ ሁኔታ ምናምን ብዬ ልል አልፈልግም። ምክንያቱም በቃ ጤነኛ ናት፣ እየሰራች ነው። እንደገና ደግሞ እሷን አምኖ የተሰጣ ስጦታ ለእሷ ታምና ማለት ነው። ልጅን የሚያክል ነገር እንድታሳድግ ተሰጥቷታል፣ ጤነኛ ስለሆነች ማለት ነው። ነገር ግን ራሷን ማየት አለባት። መርዳት የምችሉ ሰዎች ቲጂን እንድትረዷት። ይሄ ገንዘብ አይደለም፣ ሳይኮሎጂካሊ የሚያስፈልጋት እገዛ ካለ ከጤናም ሳይካትሪስቶችም ቲጂን እንድታግዟት ነው እኔ ጥሬን የማስተላልፈው። ሌላው እንግዲህ ሴዶ በነገራችን ላይ ሰሞኑን በቃ ማህበራዊ ሚዲያ ላይ ቅውጥ ብሏልና ወይም ደግሞ ሴዶ ማህበራዊ ሚዲያው ላይ በጣም ተቆጣጥሮታል ሰሞኑን ማለት ነው። እና እንግዲህ የ10 ሚሊዮን ብሩን ኦፈር አልቀበልም እንዳለ ሰምተናል። ትናንትና ደግሞ ቲክቶኬ ተዘግቷል ብሏል ማለት ነው። እና ቲክቶኬን እንግዲህ ያዘጉት እነሱ ናቸው፣ ፈርተውኝ ነው፣ በሌላ ነገር ስላልቻሉኝ ቲክቶኬን አዘጉት ብሏል ማለት ነው። አሁንም ግን ያው እሱ ኦፈሩ እንዳስቀመጠ ነው፣ እሱ የሚፈልገውን ነገር እንዳስቀመጠ ነው። ቲክቶኩ ተዘግቷል። እስቲ እንመልከተው ይህንን የገለጸበትን ማለት ነው። አበሻ ይኸው አካውንታችን አዘጉት። በሀሳብ ማሸነፍ ሲያቀታቸው ይኸው አካውንትን ሪፖርት አድርገው አዘጉ። እንግዲህ እኛ አላህ አለን። እንግዲህ በአካውንቱ በቲክቶክ አካውንት አይደለም እኔ የምኖረው። በነገራችን ላይ ሴዶ እኮ የትኛውም የኢንተርናሽናልም ሊሆን ይችላል ሀገር ውስጥም ማለት ተወዳድሮ አያውቅም አይደል? ራሱ በራሱ ያው ቤት ውስጥ ከግንብ ጋር ከብሎኬት ጋር ወይ ደግሞ ከመሬት ብቻ በቃ ከእንደዚህ አይነት ነገር ጋር ራሱን ሲያጠነክር ሲያለማምድ ነው እንጂ የማየው እኔ ውጭ ወጥቶም ሰምቼ አላውቅም። ምናልባት እናንተ ከሰማችሁ ሄዶ ማርሻል አርትስ ተወዳድሮ ኢንተርናሽናል መድረክ ላይ ተወዳድሮ አይታችሁታል ወይ? ማለት ይህን ያክልም ራሱን በጣም የሚቆልልበት ስታተሱን እሱ ነው የሚያውቀው። በእርግጥ ግን አሳይቷል ወይ ስታተሱን ብላችሁ ስትጠይቁ ምንም የምታቀርቡት መረጃ የለም፣ ማስረጃም የለም። በእርግጥ ግን ለራሱ ያለው ግምት ሳላደንቀው አላልፍም። በጣም ጎበዝ ነው። ግን ደግሞ በጣም እንትን ብለዋል ማለት ነው። በጣም ለራሱ በቃ የሆነ የሰቀለው ቦታ አለና ይሳካለት። አካውንቱንም ደግሞ ያዘጋችሁ በጣም ደስ አይልም። በሚሊዮኖች የሚቆጠሩ ተከታዮች ያሉት አካውንቱ ነው። ለማንኛውም እንግዲህ አካውንቱም እንዲከፈትለት እንመኛለን ማለት ነው። ሴዶን አስመልክቶ ደግሞ የሀገራችን ኮሜዲያኖች የሆነች ነገር ሞክረዋል። እስቲ እንያት ደግሞ እሷን። ይሄ ስልክ እንጨት እንትን የሚለው ነገሩ ይገርመኛል። እኔ ራሴ ፈራው ካለ ብተውት ምን አለ፣ ፈራው ካለ ብተውት ምን አለ። ኧረ ተውት ተውት ይህን ዝንጅብል በርሜል መቼ ከብዳል ለማንከባለል የቲጂ ልሳቃል። በጣም ያስቃል። እንግዲህ ውዶቼ ዛሬ ይህን ይመስል ነበረ ቆይታዬ። እዚህ ድረስ ስለመጣችሁ ከኔ ጋር በጣም አመሰግናለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰቤ ልትቀላቀሉ ትችላላችሁ። በአክብሮት በፍቅር ነው መጋበዛችሁ ማለት ነው። ለማንኛውም እንደዚህ አዝናኝና አስተማሪ የሆኑ ቆይታዎችን በየጊዜው ይዤላችሁ እመጣለሁኝ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ልታኖሩልኝ ትችላላችሁ። የምትሰጡት ደግሞ እንደዚህ እዚህ ላይ ብትሰሪ የምትሉኝም ነገር ካለ እንዲሁ
በፌስቡክም ልታገኙ ትችላላችሁ። በቲክቶክም በኢንስታግራምም አለ አድራሻ ዲስክሪፕሽን ላይ ማለት ነው። እንግዲህ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በጣም ነው የምወዳችሁ። ሌላ ቀን ደግሞ በሌላ ዝግጅት እስክንገናኝ ድረስ ቻው ቻው።